ሰላም ጋይስ እንዴት ናችሁ? ዛሬ በዩቲዩብ ተመልሰናል ማለት ነው። ዛሬ እንግዲህ በኦፒያም4 የፍሪ ፋየር አፕዴት ላይ በማጂክ ኪዩብ በፍሪ ይመጣሉ ተብሎ ቦት እየተደረገባቸው ያላቸውን ኢሞቶች እንዲሁም ባንድሎች እናያለን ማለት ነው። እስከ መጨረሻው ድረስ አብራችሁን ሁኑ። እንዲሁም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ቻናላችሁ እሺ ጋይስ መጀመሪያም ከኢሞቶቹ እንጀምራለን ማለት ነው። እዚህ ጋር ስክሪን ላይ የምትመለከታቸው ከአራቱ ኢሞቶች አንዱ ነው የሚመጣው ማለት ነው። መጨረሻ ላይ እንዴት ቦት እንደምታረጉ አሳያችኋለሁ ማለት ነው። አሁን ደግሞ ኢሞቶቹን አንድ ባንድ እናያለን። የመጀመሪያው እንግዲህ ዲጊ አፕ ኢሞት የሚባለው ነው እዚህ ጋር የምታዩት ማለት ነው። አሪፍ ኢሞት ነው። በቆየት ብሏል፣ አመታትን አሳልፏል ከመጣ ፍሪ ፋየር በስፔን ነበር የመጣው። አሁን ግን ፍሪ ፋየር በማጂክ ኪዩብ በፍሪ ለሁሉም ፕሌየሮች አምጥቷል ማለት ነው። ቀጣዩ ኢሞት ደግሞ የሚሆነው የብዙ ፕሌየሮች ፍላጎት የሆነው የአንሳይክሊስት ኢሞት ነው ማለት ነው። ይሄኛው ኢሞት በጣም ብዙ ፕሌየሮች ይፈልጉታል። እንዲሁም ደግሞ የተለያዩ ዩቲዩበሮች እንዲሁም ቪቫጅ ፕሌየሮች ፍሊክስ የሚያደርጉበት ኢሞት ነው ማለት ነው። ብዙ ጊዜ አይታችሁት ወይም ደግሞ አስተውላችሁት ሊሆን ይችላል። በሶስተኛ ደረጃ የምናገኘው ኢሞት ደግሞ ባምቦ ዳንስ የሚባለው ኢሞት ነው ማለት ነው። ይሄ ኢሞት አሪፍ ኢሞት ነው፣ ነገር ግን አሁንም ድረስ በኢሞት ስቶር ላይ እናገኘዋለን ማለት ነው። በ1000 ዳይመንድ ነው በ999 ዳይመንድ መግዛት እንችላለን ማለት ነው። ነገር ግን ፍሪ ፋየር በኦፒያም4 አፕዴት በማጂክ ኪዩብ ስቶር ላይ ሊመጣ እንደሚችል በይበልጥ ቦት ከተደረገ ማለት ነው መጥቷል ማለት ነው። አራተኛውና የመጨረሻው ኢሞት ደግሞ የፓራዶክስ ሃይፐርቡክ አንድ አካል የሆነው ሌጀንዳሪ ኢሞት ነው ማለት ነው። ይህ ኢሞት በጣም በፕሌየሮች ዘንድ ይበልጥ ቦት ተደርጎ ይመጣል ተብሎ የሚታሰብ አንደኛው ኢሞት ነው ማለት ነው። እና እኔም እናንተን ከሌላችሁ ይህ ኢሞት ቦት እንድታረጉት እመክራችኋለሁ ማለት ነው። በሌላ በኩል ደግሞ እጅግ ተፈላጊ የሆኑና ከዚህ በፊት ብዙ ታላላቅ ፕሌየሮች ዩቲዩበሮች በትልቅ ስፒን ወይም በትልቅ ዳይመንድ የወሰዷቸው ባንድሎች በአሁኑ ሰዓት እንግዲህ በኦፒያም4 አፕዴት ፍሪ ፋየር በነፃ ለፕሌየሮች ወይም ደግሞ በማጂክ ኪዩብ ልታመጣ አስባለች ማለት ነው። እዚህ ጋር የምታያቸው አራቱ ሬር የሆኑ ባንድሎች እንግዲህ ከነዚህ ውስጥ አንዱ በማጂክ ኪዩብ ይመጣል ማለት ነው። በስተመጨረሻም እናንተ የቱን ትመርጣላችሁ? ኮሜንት ላይ ንገሩኝ። እንዲሁም ደግሞ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። እንዴት ቦት እንደምታደርጉ ደግሞ ኢንስታግራም ላይ ገብታችሁ ፍሪ ፋየር ኤስኤስኤ ወይም ደግሞ ፍሪ ፋየር ሜና ብላችሁ ትጽፋላችሁ ማለት ነው። ከዛም እነዚህ የቦት ቪዲዮዎች ወይም ደግሞ የቦት የተለቀቁ ፎቶዎች አሉ። እዛ ኮሜንት ሴክሽን ውስጥ ገብታችሁ የትኛውን እንደምትመርጡ ቦት አድርጉ። እንዲሁም በዛው ገብታችሁ የትኛው ይበልጥ ቦት እንደተደረገና የትኛው እንደሚመጣ ማየት ትችላላችሁ ማለት ነው። እስከ መጨረሻው ድረስ ስለተከታተላችሁ አመሰግናለሁ። ላይክ፣ ሼር፣ ፎሎ ማድረጋችሁን እንዳትረሱ። ይመቻችሁ።